ሰላም ጤና ይስጥልኝ። እንዴት ናችሁ? ውድ ሀገሬ ልጆች፣ እዚህ ጋር ጂጂጂ ምሽዬ ወይም ደግሞ ዲአይ ምሽዬ ሰራላችሁ አስቤያለሁኝ። እዚህ ጋር ከሪ ፓውደር አለኝ። እዚህ ጋር የሚያቃጥል ፍልፍል ስፓይሲ፣ እዚህ ጋር ጫው እናንተ እንዳስፈላጊነቱ እንደ ቤታችሁ እንደምትሰሩት መጠን መጨመር ትችላላችሁ። እኔ ግን አሁን የምሰራላችሁ ለአንድ ዶሮ የሚሆን መጠን ነው የምሰራው። እዚህ ጋር የአረብ ቅመም ልብዛር ወይም ደግሞ ሰብአ ባህራት ይባላል። እዚህ ጋር ፍልፍል ፍላንክ ወይም ደግሞ የተደለዘ በርበሬ፣ እዚህ ጋር ቁንዶ በርበሬ አለኝ። እዚህ ጋር ግማሽ ሎሚ፣ እዚህ ጋር ግማሽ ፍልፍል ሄሎ ወይም ደግሞ እዚህ ጋር ሽንኩርት፣ ይሄ ፍልፍል ባርድ፣ እዚህ ጋር አንድ ማንኪያ ጥማት ማጁን ጨምራለሁ። እዛ እነዚህን ካልታዎች እዚህ ውስጥ ፈጫቸዋለሁ እና 2 ቲማቲም ቦታ ስለሌለኝ ነው። ትልቅ ከሆነ 2 ቲማቲም፣ ትንሽ ከሆነ 3 ቲማቲም ታረጋላችሁ እና ትንሽዬ ዘይት ታረጋላችሁ ማለት ነው። ያሳያችሁ፣ አብረን እንስራ። አሁን እዚህ ጋር ሽንኩርታችንን እንጨምራለን እና ፍልፍል ባረዳችንንም እዚህ ውስጥ እንጨምራለን። እዚህ ጋር ይሄው ቲማቲማችንንም እዚህ ከለታ ውስጥ እንጨምራለን። ይሄው ቲማቲማችንን እንደዚህ ጨምሬ ያለሁኝ እና ኸል ይሄ ነው ያለኝ እንደዚህ ግማስን የሚሆን በነገራችን ላይ ማለት ነው። ይሄ ኸል ቱፋ በጣም አሪፍ ነው። ቦርጫ አለኝ ቦርጫም ሆንኩ ምናምን ለምትሉ ሰዎች ማለት ነው ጧት በባዶ ሆዳችሁ ልክ ከእንቅልፋችሁ በምትነሱበት ሰዓት ማለት ነው በአንድ ብርጭቆ ውሃ ውስጥ 2 የሻይ ማንኪያ ይሄን ኸል ቱፋ ወይም ደግሞ ቪኒገር ይሄው እዚህ ጋር ተጽፎበታል። ይሄንን ማለት ነው መጠቀም ትችላላችሁ። ቦርጭ የተባለች እልም ድራሿ ነው የሚያጠፋላችሁ ማለት ነው። ተጠቀሙት። ከዛ ቅመሞቻችንንም እዚህ ጋር እንጨምራለን ማለት ነው። ከዛ ኸላችንንም እዚህ ጋር እንጨምራለን። እዚህ ጋርም ሎሚ አለኝ እና ግማሽ ሎሚ እንደዚህ ማድረግ ትችላላችሁ። ግማሽ ሎሚ ማለት 1 የሾርባ ማንኪያ ማለት ነው። በነገራችን ላይ እዚህ ጋር ያረኳቸው ቅመም ነግሬያችኋለሁ ከመጀመሪያው። ለነገሩ ከሪ ፓውደር ማለት ይሄ ነው። ከሪ ምንድነው ምናምን ብላችሁ ምናልባት ከጠይቃችሁ ብዬ ነው። ይሄ ነው። ይሄ ደግሞ ባህር መሸከል ያልኳችሁ ይሄ ነው። ሚክስ ስፓይሲ የአረብ ቅመም ወይም ደግሞ ልብዛር ይሉታል። ብቻ ስሙ ብዙ ነው። ይሄ ነው አንደኛው ማለት ነው። እና ቱም እንደዚህ ቱም ምንድነው ነጭ ሽንኩርት ማለት ነው። አንድ የሾርባ ማንኪያ እና ደግሞ እንደዚሁም ማጁን ጠማጥም ይኸው 1 የሾርባ ማንኪያ ጨምራላችሁ። ጫውም እንዳረሱ እንዳስፈላጊነቱ። እኔ አንዳንዴ ጫው የመርሳት ችግር አለብኝ። ቅድምም ጨምሬያለሁ ግን የሚያንስ ይመስለኛል። ትንሽ ልጨምርበት እና እዚህ ጋር ዘባዴ አለኝ ዘባዴ ያው እንግዲህ ሁላችሁም ታውቃላችሁ። ሮብ ዮገርት ብቻ ስሙ ብዙ ነው። 1 ማንኪያ 2 ማንኪያ እጨምራለሁ ማለት ነው። እናንተ በትንሾቹም ከሆነ ቤታችሁ የሚመጡት እንደዚህ ትንሽ ነገር የሚመጡ አሉ። እነሱ ከመጡላችሁ 1 ሙሉ መጨመር ትችላላችሁ። ምክንያቱም አንዷ ትንሿ ማለት ነው 2 ማንኪያ ነው የሚሆኑት። ከዛ አይበልጡም አያንሱም በእርግጠኝነት ማለት ነው። ከዛ እዚህ ጋር ዘይቱን ካላችሁ ዘይቱን ጨምሩ። ዘይቱን ደግሞ ከሌላችሁ ያላችሁን ቤት ውስጥ የምግብ ዘይት ይሄው ይሄንን ልጨምር ነው። አፍያ ዘይት ይሄንን እንደዚህ ትንሽ እንጨምራለን ማለት ነው። እና እህቶቼ ዘይቱን ይሄ ካላችሁ መጠቀም ትችላላችሁ። እኔ ትንሽ ናት ያለችኝና ለሰላጣ ቆጥቢያት ነው። ብዙ አይመጣልኝም እውነት ለመናገር ቶሎ ስለማይመጣልኝ እየቆጠብኩ ነው የምጠቀመው። አንደኛ ውድ ነው ዘይቱንና ሰምና ልጅሽ የሚባለው ብዙ ጊዜ ቶሎ አይመጣልኝም እኔ ቤት። እኔም
ካለ እጠቀምበታለሁ። ያው አምጡ ብዬ ካልኩ ግን ይመጣልኛል። ያን ያክል ብዙም ቶሎ ቶሎ ማላዝም ካላለ ነው፣ ከሌለ ባለው ነው የምሰራው። በቃ ኑሮ ሞልቶ አይሞላም። እና ዶሮዬን በሎሚ በጨው ዘፍዝፌ እንደዛ አጥቤያታለሁ። ፍሪጅ ውስጥ አስቀምጫው ነበረ። ስልኬ ቻርጅ ስላልነበረ እሱን ቻርጅ ለማድረግ ሄጄ ፍሪጅ ውስጥ አስቀምጫት ነው። ይሄንን እንደዚህ እናደርግና ይሄንን ካልታ ሶስ ከፈጨን በኋላ እዚህ ላይ ዶሮአችን ላይ አድርገን ማለት ነው። እንደዚህ አድርገን ሶሱን እዚህ ውስጥ አስገብተን ይሄን የምንፈጨውን ሶስ ማለት ነው ሚክስ አድርገን ፍሪጅ ውስጥ ይሄንን ለ3 ሰዓትም ለ2 ሰዓት ያክል ማቆየትና መስራት ይቻላል። ግን ግዴታ ለዛሬ ሆኖባችሁ መስራት ካለባችሁ ለ1 ሰዓት ያክል ፍሪጅ ውስጥ ለ2 ሰዓት ያክል አቆይታችሁ መስራት ትችላላችሁ። እና ደግሞ ማታ ላይም ሰርታችሁ እንደዛ አዘጋጅታችሁ ለነገ ማሳደር ትችላላችሁ። እኔ አሁን ያዘጋጀው ስለሌለኝ እንዳጋጣሚ ሆኖ እንደዚህ አረኩ እንጂ ብዙ ጊዜ ዶሮ ቅመማ ቅመሞች አርጌ አስተካክዬ አዘጋጅቼ ፍሪጅ ውስጥ አስቀምጬ በምፈልግ ሰዓት ነው አውጥቼ የምሰራው ማለት ነው። እና እንደዛ ማድረግ ትችላላችሁ እህቶቼ። እና እህቶቼ እዚህ ጋር የረሳውን ነገር ምንድነው? ትንሽዬ ኩርኩም ሩብ የሻይ ማንኪያ የምታክል እንደዚህ ትንሽዬ አድርጉበት ለከለር። እና ጓደኞች እየሰራ ነው ሶስ። ይሄው እዚህ ዶሮ ላይ እንደዚህ ግማሹን እንጨምራለን፣ ግማሹን ደግሞ እናስቀረዋለን። ሌላ ሁለተኛ ስራ ስላለ ለዛ ይሆነናል ማለት ነው። እኔ እዚህ ጋር ዶሮውን ሚክስ የማደርገው በእጄ ነው። ግላፍስ የለኝም፣ ግላፍስ አልተገዛልኝም ማለት ነው። ካለኝ እጠቀማለሁ፣ ከሌለ በእጄ ነው የምሰራው እያንዳንዱ ነገር። እኛ በነገራችን ላይ ምግብ የሚሰራ ሰው እጁ ንጹህ ነው። ስለዚህ ለምን በእጅሽ ሚክስ አረግሽ ምናምን ጓንት ልበሽ ምናምን ደግሞ ብላችሁ ጓ እንዳትሉብኝ። ማለት ሰው እንደ ቤት ነው የሚኖረው እንጂ እንደ ጎረቤቱ አይኖርም። ከገዙልኝ እጠቀማለሁ፣ ከሌለ ደግሞ የለም ነው። እኔ እንደዛ ነው የምኖረው እንግዲህ የለመድኩት የምሰራው ማለት ነው። ለምን በእጅሽ እንደዚህ አረግሽ ምናምን እንዳትሉ። ከዛ ሌላው ነገር የምነግራችሁ ይሄንን ዶሮዋን በስኪኒ ወይ በእንጨት ነገር እንዲህ ወጋ አድርጉት እዚህ ውስጥ ሶሱ እንዲገባና እንትን እንዲል ማለት ነው። ጣዕሙ አሪፍ ጣዕም እንዲሆን ማለት ነው። እንደዚህ ማድረግ ትችላላችሁ እህቶቼ፣ እንደዚህ ማለት ነው። ቅመሙ ውስጥ እንዲገባ ያክል ነው። እንዲህ ወጋ ማድረግ ትችላላችሁ። እኔ በአንድ እጄ ካሜራ ስለያዝኩኝ ስለተመቸኝ ነው። ከዛ ይሄን እንደዚህ በደንብ ሚክስ ካረጋችሁ በኋላ ሽፍና አርጋችሁ ፍሪጅ ውስጥ ለ1 ሰዓት ለ2 ሰዓት የሚያክል ቆይታችሁ መስራት ትችላላችሁ ብያችኋለሁ። ሌላው ነገር ይሄንን የተረፈንን ሶስ ይሄ በስሎ እስከምናወጣ ድረስ ውጭ ላይ መቀመጥ የለበትም። ፍሪጅ ውስጥ አስገብቶ ብላችሁ ማለት ነው። ያው ያለንበት ሀገር ታውቃላችሁ፣ አረብ ሀገር ያለን ልጆች ሙቀት ነው። ስለዚህ ቶሎ ብላችሁ ፍሪጅ ውስጥ አስቀምጡት ማለት ነው። ከዛ ማለት ነው እንደዚህ አይነት ሳህን የፍሩት ፓትራ ላይ እንደዚህ ቦይን ታረጉበታላችሁ እና ይሄን ይመስላል ጅጅ ምሽዌ ፍልፍሮን። አሁን ይሄን እንደዚህ አድርጌ እኔ ፍሪጅ ውስጥ ለ2 ሰዓት ያክል አቆየዋለሁ፣ ወይም ለ1 ሰዓት ያክል አቆየዋለሁ። ምክንያቱም አሁን ልሰራው ስለፈለኩ ማለት ነው። ኤኒዌይ ማለት ነው ልንገራችሁ። እዚህ ውስጥ ሶሱ ምንድን ነው እዚህ የሰራሽው ልትሉ ስለምትችሉ እዚህ ጋር ያረኩት አንድ ትልቅ ራስ ሽንኩርት እና ፍልፍል ባርድ ግማሽ እና የሚያቃጥል ትንሽ ስፓይሲ ፍልፍል ፍላንክ፣ ብላክ ፔፐር፣ ከሪ ፓውደር፣ ትንሽዬ ኩርኩም እና ፍልፍል ፍላንክ ምንድን ነው ልትሉ ስለምትችሉ ይሄ የሚያቃጥል በርበሬ ወይም ደግሞ በእኛ የተደለዘ በርበሬ ማለት ነው። ይሄን ፍልፍል ፍላንክ ያልኳችሁ። ሌላው ይሄ ልብዛር አረቢ ወይም ደግሞ ሚክስ ስፓይሲ የአረብ ባህር መሸከል ይባላል። ብቻ ስሙ ብዙ ነው። ይሄን እና ነጭ ሽንኩርት 1 ሻይ ማንኪያ፣ ቲማቲም ማጅኖ 1 ሻይ ማንኪያ እና ግማሽ ሌሞን እዚህ ውስጥ ጨምቃችሁ ትፈጫላችሁ ማለት ነው በማሽኑ። ጫው እንዳትረሱ። ሌላው ዘይት ዘይቱን ካላችሁ እዚህ ጋር አብራችሁ ማለት ነው የምጨምሩት። ዘይት ዘይቱን ትንሽ
ወይም ደግሞ ዘይት ኖርማል ዘይት ከሆነ የምግብ ዘይት ያላችሁ የምግብ ዘይት ኖርማል። እኔ የምግብ ዘይት ኖርማል ነው ያደረኩት፣ ምክንያቱም ይሄ ለሰላጣ ስለምፈልገው ይህች ናት ያለችኝ። ይሄንና አላረኩም ማለት ነው። የምግብ ዘይት ነው ትንሽ አረኩት እና ይሄንን ከል ግማሽ ስኒ ታረጋላችሁ። ከል ነጩንም ከል ካላችሁ ያላችሁን ቤታችሁ ቤት ያፈራውን ከል አድርጉ። በነገራችን ላይ ይሄ በጣም አሪፍ ነው ለቦርጭ ለምናምን ቦርጭ ምናምን አለብን የምትሉ ጧጧት በባዶ ሆዳችሁ አንድ ብርጭቆ ውሃ ውስጥ 2 የሾርባ ማንኪያ ይሄንን አድርጋችሁ መጠጣት ትችላላችሁ። ልክ ሲርባችሁ ከ10 ከ12 ደቂቃ ከ15 ደቂቃ በኋላ መመገብ ትችላላችሁ ማለት ነው። ቦርጭ የተባለ ወፍ እልም ነው የሚያደርግላችሁ። ከዛን አሁን እዚህ ጋር ሰላጣ አለኝ። ይሄንን ሰላጣ ታጥቤ አስተካክዬ ተመልሰን እንገናኛለን ማለት ነው። ከዛ ሞቶች እዚህ ጋር የሰላጣውን ቅጠል ለማጠፍ ትንሽዬ ጨው እንደዚህ እንጨምርበትና በተወሰነ ሰዓት ዝብዝብ አድርገን እናስቀምጠዋለን ማለት ነው። እንደዛ ግን እናስቀምጠውና ትንሽ ተመልሰን እንገናኛለን። ከዛ ጓደኞቼ ይህን ይመስላል። ያው መቼም አረብ ቤት ያላችሁ ልጆች ታውቃላችሁ። ይሄ ነጭ ሽንኩርት ነው። ነጭ ሽንኩርት ስላችሁ በሳል አክዳር ነው ምንድን ነው የሚባለው? ብቻ ነጭ ሽንኩርት ነው እና ጅርጅር። እዚህ ጋር ደግሞ ይሄ ቃሪያ የሚያቃጥል ቃሪያ አይደለም፣ ፍልፍል ባርድ ነው። ላይሙን፣ ኪያር፣ ከስ እንደዛ አድርጋችሁ ከጂጂሽ ምሹዬ ጎን ማቅረብ ትችላላችሁ ማለት ነው። በነገራችን ላይ ፍጅል ይሄ ቀዩ እሱም ካለ እዚህ ጋር ማረግ ትችላላችሁ። ድብስ ሩመን ለሚወድ ሰው ካለ ይሄ ሩመን ፍሬሹ ማለት ነው። እሱን ፍልፍል አድርጋችሁ ከጎን ማስቀመጥ ትችላላችሁ። በትንሽዬ እቃ እንደዛ አድርጋችሁ ማቅረብ ትችላላችሁ። እኔ በነገራችን ላይ እንደዚህ ሰርቼ ፍሪጅ ውስጥ ነው የማስቀምጠው። ሴትዬ ቀዝቃዛ ነገር ነው የምትወደው፣ እኔ ለምን እንደሆነ አላውቅም። በዛ ነው ይሄንን የሰራሁት ምግቡ ሳይበስል ማለት ነው። እሺ ጓደኞች ሽንኩርቱ ይሄ ነው። ይሄ ካለ ይሄን መጠቀም ትችላላችሁ። ይሄ ከሌላችሁ ደግሞ ይሄንን መጠቀም ትችላላችሁ። ለዚህ ማለት ነው። እዚህ ጋር አሁን ሱማክ ይቀረኛል። ይሄ ለዲኮር ነው። ከላይ ዶሮው በስሎ ከወጣ በኋላ ከላይ ነው የምታረጉት ለዲኮር ማለት ነው። እና ትንሽ ጨው እንደዚህ ታረጉበታላችሁ። ከዛ ውዶቼ እኔ ፍሮኒ ይሄ ነው። ይሄው እኔ 200 ላይ ነው ያረኩት። ይሄንን እስከ መጨረሻው አድርገን እና ከላይም ከታችም አንድ ላይ ነው የለኮስኩት ማለት ነው። ከዛ ቅድም ያስተካከልነው ዶሮአችንን ከፍሪጅ ሲወጣ ይሄን ይመስላል። እርግት ይላል። እንደውም በደንብ ብዙ ስላልቆየ በደንብ አልረጋም። ይሄንን ፍሮናችን ውስጥ ለ1 ሰዓት ከ20 ደቂቃ ያክል አበስለዋለሁ ማለት ነው። እንደዚህ ፍሮናችሁ አሪፍ ከሆነ ለ1 ሰዓት ከ15 ደቂቃም ከ10 ደቂቃም ይበስላል። እና እንደዚህ ፍሮናችን ውስጥ ሽፍን አድርጌ አስገባዋለሁ ማለት ነው። በነገራችን ላይ እሳታችሁን እናንተ መጥኑ። የሁሉም ቤት ፍሮን አንድ አይነት አይደለም። እራሳችሁ መጥኑ። በተለይ በኩል አንዳንዱ ፍሎር በተለይ ሲሊንደር ምናምን ከሆነ የሚሰራው አስተካክሉ እሳታችሁን ማለት ነው። ከዛ ሌላው ነገር እዚህ ጋር የሆነ ነገር ላሳያችሁ። ይሄ ሐሙስ በቀደም ሰርቼ የተረፈኝ ነው። ይሄንን በነገራችን ላይ በትንሽ የቆርቆሮ ነገር በፉል ዕቃ በምትመስልም ይመጣል ይሄ ማለት ነው። ያችን አንዷን ሙሉዋን ለመስራት ከፈለጋችሁ 2 ፍሬ ነጭ ሽንኩርት፣ 2 ማንኪያ ታሂና ታረጉና ትንሽዬ ጨው፣ ዘይቱን እና ሎሚ 2 ማንኪያ ታረጉና ትሰራላችሁ። የቆርቆሮ የጣሳው ሙሉ ከሆነ ማለት ነው። እኔ ግን አሁን ትንሽዬ ነው የምሰራው። ከዚህ ከሙሉ ጋር ማበያ የሚሆን አብሮ የሚበላ ማለት ነው። አብሮ የሚሄድ ነገር ልክ እንደ ሰላጣው እንደሰራ ነው ማለት ነው። ከዛ አሁን እዚህ ጋር ጓደኞቼ እኔ ሐሙስ እንደዚህ ትንሽ ነው የምሰራው፣ ብዙ አልሰራም። ከዛ እዚህ ጋር ታሂን እያለኝ
ታሂንያ እንደዚህ ይችን የምታክል ጨምሬበታለሁ እና ትንሽዬ ጨው፣ እዚህ ጋር ትንሽዬ ሎሚ እና እዚህ ጋር አንድ ፍሬ ነጭ ሽንኩርት። ከዛን ልጆች እዚህ ጋር ትንሽዬ ውሃ ጨምርበታለሁ። እኔ በዚህ የጨመርኩት ሙቅ ውሃ አይደለም፣ ታዲያ ዝም ብዬ እቃ ከማነካካ ብዬ ነው። ይሄንን አርጌ መፍጨት እና ትንሽዬ ዘይቱን እንደዚህ እናደርግበታለን። እና ጓደኞቼ ሐሙሱ ይሄን ይመስላል። ማለት ይሄ ቀዩ ነገር ሱማክ ነው። እሺ በነገራችን ላይ ይሄ በጣም ቀይ ሱማክ ትክክለኛ ወይም ደግሞ ኦሪጂናል ሱማክ አይደለም። ኦሪጂናል ሱማክ ጠቆር ያለ ነው እና ይሄኛው ደግሞ ፓፕሪካ ነው። ካላችሁ ወይም ደግሞ ሰዎቻችሁ ዲኮር የሚወዱ ከሆነ የኔ ሴትዮ ዲኮር ነገር ትወዳለች። ናና ቅጠል ካላችሁ ናና ቅጠል እዚህ ላይ ማድረግ ትችላላችሁ። እዚህ ጋር ለዲኮር ነው እነዚህን ያረኳቸው ማለት ነው። እኔ ዝም ብዬ አረንጓዴ ነገር እኔ ራሱ ዲኮር በጣም ነው ወደ ለምግብ እጠቀማለሁ። የምትወዱ ከሆነ እንደዚህ ማድረግ ትችላላችሁ። እና ይሄን መሰለ። ይሄ ደግሞ እዚህ ጋር ያለው ዘይቱን ነው። ዘይቱን ማንም ያውቃል። ይሄን እና ያረኩት ማለት ነው። ይሄን ይመስላል። እና ያቆምኩት አዛን እያለ ስለነበረ ነው። አዛን ጨርስ ብዬ ነው እና ማለት ነው። ዘይቱን ካረጋችሁ በኋላ ፍሪጅ ውስጥ አስገቡት። ሐሙሱን ከሰራችሁ ከጨረሳችሁ በኋላ ውጭ መቀመጥ የለበትም። ከዛን ጓደኞቼ ይሄን ይመስላል። እንደዚህ እዚህ ላይ ማለት ነው። እዚህ ላይ ሲያር ያረረ እንዳይመስላችሁ። ዶሮ ምንም አልሆነም፣ ደህና ነው። ይሄ ኦልሬዲ ይጣላል ማለት ነው። እናነሳዋለን። ይሄ ፎይሉ አያችሁ። ይሄ ቅድሞ ፎይሉን ማድረግ የሚጠቅመን እንደዚህ ነው። ፓትራው እንደዚህ ንጹህ እንደሆነ ይወጣል ማለት ነው። አሁን እዚህ ላይ እዚህ ጋር ሁብዝ አለኝ፣ አረብ ሁብዝ ማለት ነው። ይሄንን እንደዛ አድርጌ ቅድም ያስቀራነውን ሶስ እና ይሄን ሁብዛችንን እንደዚህ እናደርግና ማለት ነው። በነገራችን ላይ ይሄ እንደዚህ አድርጋችሁ እዚህ ጋር አንድ አራት ይዛል፣ አምስትም ይዛል ካብቃቃችሁት ማለት ነው። እኔ ግን ለአሁን ሁለት መስራት የፈለኩት። ከዛ ይሄ ቅድም የተረፈን ሶስ ነው፣ ፍሪጅ ውስጥ አስቀምጡት ያልኳችሁ ለዚህ ነው። አሁን እዚህ ጋር ይሆነናል ማለት ነው። ይሄን ደግሞ ለነዛ ሁለት መስራት የማይቀር ነው። ከዛ ይሄንን እህቶቼ እንደዚህ ያስገባና ለ5 ደቂቃ ያክል እናደርገዋለን ማለት ነው። ከዛ ጓደኞቼ ሲወጣ ብዙ ይሄን ይመስላል ማለት ነው። አሁን እዚህ ጋር ምን እናደርጋለን መሰላችሁ? እዚህ ጋር ቅድም ያዘጋጀሁት ሽሪምሪ የተከተፈ ሽንኩርትና ይሄ አረንጓዴው ቅጠል ደግሞ ፐርስሊ ነው እና ሱማክ። ይሄንን እዚህ ላይ ውስጥ እንመሰንሳለን ማለት ነው። እንደዚህ እናደርጋለን ማለት ነው። እንደዚህ አድርገን ከዛ ወዶች እንደዚህ አድርገን ከላይ ቁጭ እናደርጋለን ማለት ነው። አሁንም ለዲኮር እንዲሆን እንደዚህ እናደርግበታለን። እንደዚህ ማለት ነው። እንደዚህ እናደርጋለን እና ጓደኞቼ መጨረሻው ይኸው ይሄን ይመስላል። እዚህ ጋር ፔፕሲ ካላችሁ ፔፕሲ የሚጠጡትን ሰዎች አዘዟችሁን፣ ቤት ያፈራውን ቤታችሁ ያለውን ሰዎች የሚፈልጉትን ማቅረብ ትችላላችሁ። ይሄን የመሰለ የሚያምር ማርያምን፣ ይሄ ከውጭ ራሱ እንደዚህ አይነት ምግብ ይመጣል። ጅጃጅ ምሽቤ ማለት ነው። በጣም የሚገርም የሚጣፍጥ ከሚወደድልኝ ምግብ አንዱ ነው። እኔ ብዙ ጊዜ እሰራዋለሁ፣ ግን ቪዲዮና እንደዛ አልቀረስም። ሲቀጥል ገና አዲስ ነው የከፈትኩት ይሄን ዩቲዩብ። ስራዬን ከወደዳችሁት ከተመቻችሁ ሀሳብ አስተያየታችሁን ስጡኝ፣ ኮሜንት አድርጉልኝ፣ እንዲሁም ሰብስክራይብ አድርጉኝ ማለት ነው። ይሄን ይመስላል። ይሄው ሐሙስ የቅድሙ ሐሙስ ነው ይሄን። ከዛ እዚህ ጋር ሁብዝ ማቅረብ ትችላላችሁ፣ እንደዚህ አይነት ሁብዝ ማለት ነው። በነገራችን ላይ እኔ በኋላ ቆየት ብዬ እበላለሁ ስለተባልኩ ይሄንን የሆነ እንግዲህ የመጣለ እሱ አቀራርበሽ ሂጂ እዚህ እበላለሁ ብሏል ስላለችኝ ነው። እና ዳይኒ ወደ ክላሴ ባይ ባይ። ላይክ፣ ኮሜንት፣ ሰብስክራይብ አድርጉኝ፣ አበረታቱኝ። አዲስ ጀማሪ ነኝ ብያችኋለሁ። ወዳችኋለሁ ማሮቼ፣ ፍቅሮቼ። ባባ